ሄሎ ጤና ይስጥልን ውድ የመሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ በእጅጉ የበዛ ይሁን። ዛሬ አዲስ አበባ ተቀውጣለች። ኢሳያስ የሚባል ሰው እድለቢስ ነው። ኢሳያስ አፈወርቂ ስለ ኢትዮጵያ ክፉ አውርቶ ስለ ስንፍና ጠዋት አውርተን የጨረስነው አውርቶ ሳይጨርስ ዓለም በሙሉ በሚባል ደረጃ የዓለም አይኖች በሙሉ አዲስ አበባ ሆነው የአዲስ አበባን ድንቅ ስራ የትጋትን ውጤት አድዋም ሙሉ ከተማዋ ባህሏ በአደባባይ ታወቀ። ሙሉ ቀን ላይፍ ሲተላለፍ የነበረው የአሜሪካዊው 21 ዓመት በሚሊዮኖች ተከታይ ያሉት ዩቲዩበር አክቹአሊ ሚሊዮነርም ነው። ሌላ ሀገር ሁሉ ያልገጠመው ሌላ ሀገር ሁሉ ያልነበረ ኤክስፒሪየንስ አድርጓል። በጣም የተሳካ ፕሮግራም ነበር። እውነት ለመናገር ሙሉን አላየሁም፣ ግን በየመሃሉ የገባው ቼክ እያደረኩ ነበር። በጣም አስገራሚ ብዙዎቻችን እኔ ራሴ ያላየኋቸውም ብዙ ቦታዎች አይቻለሁ። ስትሰሩ እንደዚህ ነው በቃ። እኔ ኮሜንት እያያችሁ ነበር ላይቭ ላይ እናንተ ሀገራችን እንደዚህ ታምራለች፣ እንዴት እንደሚያምር እና ኢሳያስ እና ደጋፊዎቹ እንዴት ኩምሽሽ እንዳሉ መቼም ተመኝቶት የማያገኙት ነገር ነው የሆነው። አይታችኋል አይደለ? ያላያችሁ እንድታዩ ሞክራለሁ። እኔ ወሬውን ሰምቼ ብዙ ይሄን ያህል አልጠበቅኩም። እውነት ለመናገር ቦታም አልሰጠሁም። መጀመሪያ ልክ ፕሮግራሙ ሊጀምር አካባቢ ትልልቅ ፔጆች ዘመቻ ሲጀምሩ እንዴ ሰውዬ እኔ አይቼውም አላውቅም ከዛሬ ውጭ። በኋላ ገብቼ ሳይ ለካ ነገሩ ሌላ ነው። አፍሪካን እያስተዋወቀን ያለው የአፍሪካን በር ደግሞ ዛሬ አስተዋወቀ። ኢትስ ቬሪ አሜዚንግ በእውነት ኢትዮጵያውያን በተለይ ወጣቶቻችን በጣም ተስፋ ሰጪ ናቸው። ሄር ውጋው ወጣቶቹ የት እንዳሉ ሀገራቸውን ለማስተዋወቅ ምን ያህል ሩቅ እንደሚሄዱ በሰብስክራይበር በቪው ታይቶ ማይታወቅ ነው የሆነው። የኢትዮጵያ ወጣቶች ፓወርም ጭምር ነው የታየው። ከዛ ውጪ የቱሪዝም ሚኒስትሯን ጨምሮ ብዙ መመስገን ያለባቸው ነገሮች አሉ። አንድ ብቻ ናት እስካሁን ኮምፕሌን እየተደረገ ያለው። አንድ ነጠላ በ6,000 ብር ለመሸጥ ስትነጋገር ነበረችው እሷ ናት። ትንሽ ብዙ እንትን ያለ ያለው ስጦታዎቹ የልጁም ነፃነት እንዴት አድርጎ ቀላልን ነገር እንደ ፈን እንደሚቀይር ያየንበት ነው። በእውነት በአድዋ የነበረው አቀባበል it's amazing። ቡናችንንም everything ፋይናሊ ግን ችግኝም ተክሏል። በጣም ከተገኙት መካከል እኔ ቀልቤን የሳቡት የጥሩነሽ ዲባባና ቤተሰቦቿም የተገኙበት መንገድ ለየት ያለ ነው። that's amazing። አዶናይ የሚባልም ወጣት የሰራው ስራ it's amazing። አዶናይ ጥሩ ነገር መጥፎ ነገር ሲሰራ እንዳውቀስ ነው ሁሉ ጥሩ ነገር ሲሰራም ማክበሩ ተገቢ ነው። በጣም ቆንጆ ስራ ነው እየሰራው ያለው እሱ ልጅ በጣም ወድጄዋለሁ። I really don't care ከዚህ በፊት ለሰራው ወደፊት ሊሰራ ይችላል ተብሎ ለሚፈራው ነገር I really don't care። አሁን ላይ በማየው ነገር አብይ የጻፈው አይተሃል? ቢዝነን እጃችን አፈሪንካ የመሬት መሸርሸር እንስራ ብሎ የለጠፈው አይተሃል? ያንተ ሰውዬ እናንተ 2 ሰዓት ከምናምን ውስጥ ስለ ኤርትራ የተናገረው 13 ነው 20 ደቂቃ ነው የሚሆነው። ኤርትራና አሜሪካን የሚያወዳደር ያበደ ሰውዬ ኤርትራ ዕዳ የለባትም አሜሪካ በዕዳ ታውጣለች ይላል። 36 ትሪሊዮን የአሜሪካን ዕዳ ግን ማን ነው የሚከፍለው? የዓለም እኮ መገበያያ ዶላር ነው። አሜሪካ እያሽቆለቆለች ነው እየመጣች ያለችው። አሁን ከዚህ በኋላ የምትነሳም የለም። ትራምፕን ነው እንጂ እያባበለ ያለው አሜሪካን ተንትኖ መጣ። አውሮፓን ማን ነበረ ስተነትን እኔ አርበጠባቡ ነገር የሚመራ ሰውዬ ያለው አርበጠባቡን። ኤርትራውያን ግን ምን አይነት እርግማን የደረሰባችሁ በእውነት። በየዓመቱ ቁጭ ብላችሁ ስለ ዓለም ነው የምትሰሙት። ስለ ዓለም ስለማይረባ ነገር ስለማይጠቅማችሁ ነገር። አንድ ኤርትራዊ ዳቦ ላጣው አሁን ምንድነው እየተሸጠ ላለው ኤርትራዊ አሁን ይሄ ምን ነው? እዚህ ገብታችሁ አሁን የምታወሩት ነገር እንኳን ለምሳሌ ዩቲዩብ እዚህ ገብታችሁ የምታዩት የሀገራችሁ ዩቲዩበር ስለሌለ ነው። ከአዲስ አበባ ብዙ ዩቲዩበር አለ። ዛሬ የዓለም አቀፍ ዩቲዩብ ሪከርድ የሰበርንበት ከአዲስ አበባ ነው። ላይቭ እየተንቀሳቀሰ ልጁ እናንተ ጋር ለሱ የሥራ ውጤት ነው ባይዘው። የለውጡ የሥራ ውጤት ነው ባይዘው። እናንተ ጀዝባችኋል ባይዘው። የህግደፍ ደጋፊዎች ጅዝብ አድርጓችኋል። በየዓመቱ እየመጣ ሰው ያጠጣችኋል። አውሮፓ እንደዚህ ሆኖ ቻይና እንደዚህ የኛ መሪ እኮ ይላል። የኛ መሪ ስተነትን አሜሪካ ወደቀች አለ፣ ቁልቁል ወረደች አለ፣ ተፈጠፈጠች አለ። እኛ ግን ኤርትራ ግን አቤት እግዚአብሔር የልቡን አይቶ የእግርነት ሰው አይነት ነገር እኮ ነው። የዚህን ሰውዬ እብሪት አይቶ እግዚአብሔር ምጥጥዬ አገር ሰጠው። ጠበበችው። ደግሞ እድልም የለውም ባይዘው። ኮቴው ራሱ ደረቅ ነው። ስለ ኢትዮጵያ ሟርት አውርቶ ጦርነት ታውጆብኛል ብሎ ደግሞ ተሳድቦ እኔ ዶክተር አብይም ቢሆን ኖሮ ዛሬ ሄጄ አምጥቼው ነበር ሰውዬውን ባይዘው።
ችግሩ ዶክተር አብይ ስሜት ውስጥ አይገባ፣ እንደዚህ አይነት የማይሰራ ስራ ፈትጋ ጊዜ ያሳልፍ። ሶ ቢዚ። እኔ ብዙ ዩቲዩበሮች አዲስ አበባ መጥተዋል፣ ብዙ የሚገርም ነገር ሰርተዋል፣ ብዙ ቪው አግኝተዋል፣ ብዙ አስደናቂ ነገር ሰርተዋል። ኢትዮጵያን አልሰራንም ሀገራችን በማስተዋወቅ። የዛሬው ለየት የሚያደርገው ላይቭ ነው። ሌሎቹ ተቀርጸው ሄደው ነው። በተጽዕኖም ደረጃ ከዚህ ልጅ ጋር የሚመጣሰል አይደለም። አዲስ አበባ የተሆነው ነገር እጅግ እጅግ ገራሚ ነው። የቁንጅና ውድድር የአፍሪካ አሸናፊዋም ሀሴት የሚያደረገችው ነገር አስገራሚ ነው። የትራንስፖርት ሚኒስትራችንም ያደረገችው ነገር አስገራሚ። ኤቭሪቲንግ ሶ ቢዩቲፉል። ባህሉም ቤተክርስቲያንም ሄደዋል አይደለ? ያልሄደበት የለም። ሙሉን ጨርሼ ስላላየው አዲስ አበባ የሆነው ነገር ያምራል። ለዚህ ወጣቶቻችንን ማህበራዊ ሚዲያ ላይ ምን ማድረግ እንደሚችሉ ስላሳያችሁ እናመሰግናለን። በቃ አጋጣሚ ሲገኝ ሀገርን ለማስተዋወቅ ወጣቱ ምን ያክል እንደምረባረብ ሳይ ነፍስ አልቀረልኝም። የእውነት በጣም ደስ ያለኝ ከየዓለም ስጻፍ ኮሜንት በጣም ነው ደስ ያለኝ። ከሁሉ በላይ ግን ዛሬ በዚህ ሰዓት ላይ አንድ ሰው መታሰብ፣ አንድ ሰው መመስገን አለበት። ያ ሰው ማን ነው? ቤተሰብ ቁርጥ ብሎ በልተዋል። ያን ሰው በእውነት ማመስገን እንፈልጋለሁ። አይ ቲንክ ማሽቃበጥ ላረገው ነው። አዲስ አበባ እንዲሁ አይደለም እንደዚህ የሆነው። ቤተሰብ ላሽቃብጥ አሽቃብጥ ምትሉ ይላል። ዛሬ የሩቅም የቅርብም ውበታችንን አይተዋል። አፍሪካን ገልጥን አሳይተናል። እየተደነቁ ነው። አፍሪካ እንደዚህ ነው እንዴ? ማጊ አዳነች ኦፍኮርስ ትርምንደስ የሆነ ምስጋና ይገባታል፣ አድናቆት ይገባታል። ከዛ ግን የሚቀድም አለ። ለኔ ይሄን የምታስታውሱ አላችሁ? ስልጣን ላይ መጣበት አካባቢ ይሄን የምታስታውሱ ሰነፍ የተባለ ሰውዬ ነው። ይሄን የምታስታውሱ በየሳምንቱ ያለ መሰልቸት ይሄን ጊዜ የምታስታውሱ ዛሬ ሁሉንም ውበት ሳይ አብይ አዳነች ከመጣች በኋላ ግልብጥብጡን ያወጣችው። የከተማው ጥረት ግን የተጀመረው ባይዘው ከዛ በፊት ነው። ስልጣን ላይ ከመጣ በኋላ ዶክተር አብይ ብዙ አልቆየም። አዲስ አበባን ለመቀየር ነው የፈለገው። ይሄ ለረጅም ጊዜ እየተተቸም ቢሆን ተደርጓል። ውጤቱን ዛሬ አየነው። ያኔ ይሄን ሲያጸዳ የዛሬውን እኛ አላየንም፣ ብዙዎች አላዩም። ባይዘው የጽዳት ሰራተኛ ስራ ነው፣ የጠቅላይ ሚኒስትሩ ስራ። በጣም ከተገቢ በላይ እውቅናና ምስጋና መሰጠት ያለበት። በቃ አንድ መሪ ራዕይ ይዞ መጥቶ ከተማዋን ቀይሮ ወሬ አይደለም የሚያስፈልገው፣ ቀይሮ ቁጭ አለ። ስራው ነው የሚጮኸው። አሁን ዛሬ ስራው ነው የጮኸው። ዛሬ ራዕይ ነው የጮኸው። ዛሬ እቅድ ነው የጮኸው። አለቆች እያዘዙ ነው። አብቹ ከጎንኝ ቤተሰብ አሽቃብጡ ብላለች። እና አሽቃብጥ ከተማችን ራሱ ስታሽቃብጥ ነው ያለችው። አዲስ አበባ ስታሽቃብጥ ነው ያለችው። ለዓለም ፊት ቀርባ ሙሽሪት ነው የሆነችው። አዲስ አበባ ተሽኮረመመች። አዲስ አበባ ዛሬ ውበቷን፣ ልማት፣ አፍሪካን የምንቅ ካለ ዛሬ አንገደፍ። ደስ ግን መነሻውን መርሳት ተገቢ አይደለም። ለጠቅላይ ሚኒስትራችን ለዶክተር አብይ ለነካው ጭቃውን ነክቶ እጁን አቆሽሾ ስላጸዳው ሊደርሺፕ ኢዝ ኤቭሪቲንግ። ለኔ አመራር ኤቭሪቲንግ ነው። ሀብቶች ነበሩን። አዎ ምን አመራር። ከተማ ላይ ብዙ ሰዎች ተፈራርቀዋል። አዎ ከአፄ ምኒልክ ጀምሮ ቆሻሻ ነበረው። አዎ ነበረ። ቆሻሻን የሚጸየፍ መሪ መጣና ቆሻሻን ከራሱ ቢሮ ጀመረ። ባህል እስከሆን ድረስ በየሳምንቱ እየወጣ ሰራ። እነሆ ዛሬ ማንም ቢመጣ የማናፍርበት የሚመጥነን ከተማ ሰራን። አበባን እንሰጣጥ ለራሳችን። ዛሬ ዓለም እያደነቀን ነው። እንደናነቅ የምንለፈው ለዚህ ነው። ዛሬ የሚረብሹትም ነገ ደግሞ ያደንቃሉ። ባይዘው እኛ ኤርትራውያን አይደለንም፣ ብዙ የተጎዳን ህዝቦች አይደለንም። አሁን ኤርትራውያን እንደ ኤርትራውያን የማይሰራ ሰነፍ መሪ የተጫነብን አይደለንም። ዊ ብለስድ ኤነርጂቲክ የሆነ ቪዥነሪ መሪ እግዚአብሔር ሰጥቶናል። የሚሰራ የሚለውጥ። እኔ ፎር ግራንትድ አልወስድም። ይሄን በተግባር የአዲስ አበባ ልጆች በኩራት ነው ያሳያችሁት። ዛሬ የተሰራውን ስራ ገልጣችሁ ነው ያሳያል። በዚህ ስራ ላይ ጠቅላይ ሚኒስትሩ የአንበሳውን ድርሻ ምስጋና ይገባዋል። በመቀጠልሳ አቤት ስንፍናና ትጋት ጠዋት ያወራሁት ዛሬ እንደዚህ እንደሚጋለጥ እኔ አልገምቻለሁ። የጸዳች ከተማ፣ የጸዳ አእምሮ ባለቤት ስትሆኑ የጸዳ ከተማ ትሰራላችሁ። ከተሞቻችን አመለካከታችንን ነው የሚመስለው። ለምሳሌ ያረጀ ከተማ ካለ ያረጀ አመለካከት አለ ማለት ነው። የቆመ ከተማ ካለ የቆመ አመለካከት አለ ማለት ነው። ቫይብረንት ከተማ ከሰራ ቫይብረንት ማይንድ ተላብሰሃል። ለማንኛውም አዲስ አበባ ላይ ለተደረገው ነገር ከወጣት ጀምሬ ያለው መሰረቱን ግን ማመስገን ተገቢ ነው።
ለጠቅላይ ሚኒስትር ዶክተር አብይ አህመድ አበባ ይሰጥልን። የወደፊት ትውልድ ያመሰግናል፣ ያከብረዋል። ለዚህ ምንም ጥርጥር የለኝም።